የማቴዎስ ወንጌል ምዕራፍ 18 ቁጥር 12 ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ን በተራራ ትቶ ሄዶም የባዘነውን አይፈልግምን? ይላል። ጌታችን ኢየሱስ ክርስቶስ በምሳሌ ያስተማረው የጥበቃ መልእክት ያለው ወንጌል ነው። አንድ እረኛ ከሚጠብቃቸው በጎች ውስጥ አንድ በግ የጠፋበት እንደሆነ በፍለጋ እንደሚውል የታወቀ ነው። ያሉት በጎች ይበቁኛል ብሎ ዝም ብሎ አይቀመጥም። ፍለጋውን ይቀጥላል። ካገኘውም በጣም ይደሰታል። ይህ የጠንካራ እረኛ ጠባቂ ምሳሌ ነው። 100 በጎች የተባሉት 100 ነገደ መላእክት ናቸው። ከ100ው አንዱ ዲያብሎስ ወጣ። በዲያብሎስ ቦታ አዳም ገባ። ዲያብሎስና አዳም የሰሩት ኃጢአት አንድ ቢሆንም አዳም ንስሐ ስለገባ እግዚአብሔር ወልድ ባሕርየ መላእክትን ትቶ ባሕርየ አዳምን ነሳ። ንስሐ ከማይገቡ ከወደቁት ከመላእክት ይልቅ ንስሐ በሚያሻው በአዳም መመለስ ደስ ይለዋል ብዬ በእውነት እነግራችኋለሁ። ስለዚህም ሰማያዊ አባቴ ከተነሳያን አንዱ እንዲጎድል አይወድም አለ። የጌታችንን የጥበቃ ሥራ የተረከቡ ካህናትም ምዕመናን በኃጢአት፣ በኑፋቄ፣ በክህደት፣ በልዩ ልዩ ፈተና ሲጠፉ መፈለግ ብቻ ሳይሆን አስቀድሞ ሳይጠፉ በትጋት መጠበቅ እንዳለባቸው ምሳሌው ያመለክታል። ሐዋርያው ቅዱስ ጳውሎስም በደሙ የዋጃትን የክርስቶስን ቤተ ክርስቲያን ምእመን ልትጠብቁ መንፈስ ቅዱስ ጳጳሳት አድርጎ የሾማችሁ እናንተ ራሳችሁን ጠብቁ ብሏል። ሐዋርያት ሥራ ምዕራፍ 20 ቁጥር 28። የእግዚአብሔር ቃል ካህናትን፣ የነፍስ አባቶች እረኛ ምእመናንን በበግ እየመሰለ ያስተምረናል። እረኛ ለበጎቹ እንደሚያስብና እንደሚጨነቅ የነፍስ አባቶችም ለልጆቻቸው መጨነቅ ይገባቸዋል። እረኛ በጎቹ እንዳይረባቸው ወደ ለመለመ ሳር ይመራቸዋል። ውሃም እንዳይጠሙ ወደ ወንዝ ይዞ በመውረድ ያጠጣቸዋል። እንደዚሁም ሁሉ ካህናት ምዕመናን ልጆቻቸውን ያለ አግባብ ወደ ጥፋትና ወደ ኃጢአት እንዳይገቡ ማስተማር አለባቸው። ምዕመናንም የካህናትና የመምህራንን ትምህርት ሰምተው ትዳራቸውን አክብረው ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ተቀብለው በቅድስና በንጽሕና ኑረው የእግዚአብሔርን መንግሥት መውረስ እንደሚችሉ ተስፋ እያደረጉ በሃይማኖት በምግባር እንዲጸኑ አምላካችን እንዲረዳቸው ቅዱስ ፈቃዱ ይሆንልን። የሰማነውን ቃል በልቡናችን ይሳልብን። አሜን።